በቅድሚያም ከፋኖች መንደር ወደ ተገኘው አንድ መረጃ እናልፋለን። ከዚያ በፊት ግን አንዳንድ አስተያየቶችን እየተመለከትኩ ነበረ። ስለ ፋኖች አንድነት ለምንድነው ያልዘገብከው የሚሉ አስተያየቶችን ነው እየተመለከትኩ ያለሁትና አይ ቲንክ ቢያንስ 2 ሳምንት አካባቢ አልነበርኩም ሚዲያው ላይ። ዜና ማለት ትኩስ ነገር ነው። ከጀመርኩበት ጊዜ አንስቶ ያለውን ነው የዘገብኩት። በባህር ዳር ርችት መተኮሱ፣ አንድነት መመስረታቸው፣ ደስታቸውን ህዝቡ መግለጹ በበርካታ ሚዲያዎች ሲዘገብ በነበርኩበት ቦታ ሆኜ ሰምቻለሁ። ያን ሰምቼ ከ3 ቀን በኋላ እንደገና መጥቼ ያን ነገር ባደርጋቸው ያው በውይይት ከማንሳት በስተቀር ዜናው ቋንጣ ነው የሚሆነው። ዜና ማለት ፍሬሽ የሆነ ነገር ማለት ነው። ስለዚህ በውይይት ላይ ልናነሳው እንችላለን። ይሄ መልካም ነው፣ ይሄ መልካም አይደለም ልንል እንችላለን። ያ ብቻ አይደለም። ተመልካቾቻችን፣ አድማጮቻችን እንደ ጋዜጠኛ የተለያዩ መረጃዎችን ከቅርብም ከሩቅም ከውጭም ከውስጥም የሚደርሱ ነገሮች ስላሉ ስለዚህ አንዳንድ ነገሮች ላይ ስዘግብ ውህደቱ መፈጸሙ መልካም ነው፣ ተዘግቧል፣ ህዝቡ ደስታውን ገልጿል፣ በባህር ዳር ርችቶች ተተኩሷል፣ ያ ነገር አለ፣ አመራሮች ተመራርጠዋል። ነገር ግን አንዳንድ ችግሮች እንዳሉ እንሰማለንና እነሱንም ማጥራት ያስፈልጋል አንዳንዴ የሚል ነው። ከዚህ አኳያ ብንመለከተው ነገሮችን መልካም ነው እንጂ ስለ ፋኖች አንድነት ለእኔም ሆነ ለባልደረቦቼ መናገር እኔ አይባልም እንጂ ለቀባሪው ማርዳት እንደመሆን ነው አይደል እንዴ? ጉሮሯችን አልደረቀም እንዴ? ስንት ዓመት ጮህን። ስለዚህ አንዳንዴ የትናንቱንም ያሁኑንም የነበረውንም እያሰብን ይህ ነገር የሆነው ከምን ምክንያት ሊሆን ይችላል የሚል ሰፋ አድርገን እናስብ። በስሜት የየቀኑን እያየ መጓዝ የሚያዋጣ አይደለም ለሁላችንም እና እኛንም እንደው አልተች አይደለም ተቹን። ስትተቹን ግን የትናንትናውንም የዛሬውንም የግራውንም የቀኙንም ሁሉንም ሰፋ አድርጋችሁ እያያችሁ ምናልባት አንዳንድ ነገር ሊኖር ይችላል ይሆን የሚልም ነገር ክፍተት እየሰጣችሁ ለማለት ነው እንጂ በስሜት የዛሬውን ዛሬ የነገውን ነገ ብቻ የምናደርግ ከሆነ የትም የሚያደርስ አይደለም። ይሆን ሆኖ ዛሬ የተሰማው ዜና ፖለቲከኛና አርበኛ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቷቸው የነበረውን የፖለቲካ ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸውን የሚያመላክት ነው። አቶ እስክንድር ይህን ያስታወቁት ዛሬ ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ ግን እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራይ ድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠብቁብኝ ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁንም ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። በአባልነት ግን እስከ መጨረሻው እየታገልኩ እቀጥላለሁ ብለዋል። ተመልካቾቻችን፣ አድማጮቻችን አንዳንዶቻችሁ በሰጣችሁት አስተያየት ላይ ደረጀ እስክንድርን ስለሚደግፈው እስክንድር እዚህ ቦታ ስለተመደበ ስላልተመደበ ያልዘገበው ያላችሁንም ተመልክቼ ነበረ። በጣም ነው የሳኩት። እግዚአብሔር በሚያውቀው በጣም ነው ያዘንኩባችሁ። እንደዚህ ባላችሁት ላይ መቼም ለእናንተ ብዬ እግዚአብሔርን ስም አልጠራም። እውነቱን ግን እንዲያውቁት ነው ብዙዎች አድማጮች። እኔ እስክንድር ሆነ ዘመነ፣ አስረስ ሆነ መከታው፣ ሌሎች ሆነ አሁን ከያዙበት ዓላማ ጋር የሚያገናኘን ዓላማቸው ነው። በዚህ ሂደት ውስጥ ጓደኝነት ምን ቦታ ይኖረዋል? የግል ጓደኝነት ምንም ቦታ አይኖረው። ቢያንስ ከመጣንበት ካገለገልነው አገልግሎት አኳያ አይታችሁ እንዴት እንደዚህ ያስባል ብላችሁ ታስባላችሁ? አሁንም ይህንን ዜና ሳቀርበው
ብዙዎች በተቃውሞ በኔጌቲቭ ነው የወሰዱት ይህንን ዜና። እኔ ግን ይህንን አቋም ይህን የእስክንድር አቋም የዛሬ ካልተሳሳትኩ 2 ወር አካባቢ ይመስለኛል እስክንድር ጋር ስናወራ በሰፊው ስናወራ በአንድ ጉዳይ ላይ ይህን አቋም እንደሚመጣ ጠብቅ ነበረ። ማስረሻ ሰጤ የከዳ ጊዜ ማለት ነው። የዛሬ 2 ወር አካባቢ ይመስለኛል ማስረሻ ሰጤ የከዳ ጊዜ ይህን አቋም እስክንድር ለእኔ ነግሮኛል። እጅግ በጣም ነው ያዘንኩት በማስረሻ ክህደት በማለት እኔ ለምሳሌ አለኝ ልክ ያሁን እንደዚህ ተባለው እየተነጋገርንባቸው ውህደት ለመፈጸም ያደረግንባቸው አንዳንድ ነገሮች አሉ። በብዙዎቹ በ95 በመቶዎቹ ተስማምተናል። 1 እና 2 ነጥቦች ላይ ልዩነት አለን። እነዛ 1 እና 2 ነጥቦች እኔ በምላቸው ነገር ከሄዱ ከተፈጸመ በጣም ጥሩ። እኔ ያልኩት ተቀለብሶብኝ ከተሸነፍኩ በብዙሃን ሐሳብ እንደ ማስረሻ ከሃዲ አልሆንም ነው ያለኝ። ከሃዲ አልሆንም። ነገር ግን እኔ አመራር ሆኜ እነዛ ነገሮች እንዲተገበሩ ስለማልፈልግ ተራ አባል ሆኜ ትግሉን እስከ መጨረሻ ቀጥላለሁ በማለት የመለስ ዜናዊን ኤክስፔሪንስ አስቶ ነው። በብዙሃን ድምፅ ከተሸነፍን አመራርነቱን አልፈልገውም፣ በአባልነት ግን እቀጥላለሁ ብሎ የነገረኝ ማስረሻ የከዳ ቀን ነው። ማስረሻ ግን ክህደት ነው የፈጸመው አለኝ። ዝርዝሩ ይገባኛል በምን ምክንያት እንደሆነ እየተከራከሩ የነበሩበት ጉዳይ ማለት ነው። ከሌሎች አጋሮች ጋር ተባብሮ የመስራት ያለ መስራት ጉዳይ እንደሆነ ጫፍ ነገር ብሸነፍ እንኳ በድምፅ ብልጫ እኔ ማን ነኝ ነው ያለኝ። ተራ ሰው ነኝ፣ ስለዚህ እቀጥላለሁ ነው ያለኝና ይሄን ዜና ስሰማው ዛሬ አልገረመኝም። ስለዚህ በድምፅ ብልጫ ተሸንፈዋል ማለት ነው ከነገረኛ አኳያ። ስለዚህ ዋናው ነገር እንኳን አላፈነገጠ እንኳን እስከ መጨረሻው እቀጥላለሁ፣ ድርጅቱም መልካም እድል እንዲመኛቸው አመራሩ እቀጥላለሁ ብሎ ሐሳቡን መግለጹ የሰለጠነ ነገር ነው። ይህን ነገር የምላችሁ ለምንድን ነው? አንዳንዶች ይህንን ይኸው ካሁኑ ተለያዩ ምናምን ይላሉ። ነገር ይሄ መለያየት አይደለም። በድርጅት ዲሲፕሊን መሰረት አንድ ሰው በሐሳብ ብልጫ በድምፅ ብልጫ ከተሸነፈ ለብዙሃኑ ሐሳብ ተገዝቶ ይቀጥላል። ነገር ግን እኔ ካልሆንኩ ብሎ አያፈነግጥም፣ አይከዳም። በቃ ይህንን ነው ያደረገው። ይህን በፖዘቲቭ ነው ማየት ያለብን። እነ ማስረሻ እኮ ይህን አላደረጉትም። ስለዚህ ተከፋፈሉ፣ ተለያዩ ምናምን ይኸው ድሮም ይኸው ሳልሾም ብሎ የሚለው ነገር ኢቭን ደጋፊዎች ሁሉ ሲሉ ትሰማለሁ። እንደዛ አይደለም። ይሄ በጣም ሲቪላይዝድ የሆነ ስልጡን ፖለቲካ ነው። በድምፅ ብልጫ ተሸንፏል ማለት ነው እስክንድር እስከሚገባኝ ድረስ። ስለዚህ አክብሮ እየሄደ ነው የድምፅ ብልጫውን ማለት ነው። ምንም ነገር የለም። ይሄ ስልጡን ፖለቲካ ነው ሊባል የሚችለው። ስለዚህ እወቁልኝ፣ አባል ነኝ ግን አመራር አይደለሁም ብሏል። እሺ እናውቅላለን ነው እስክንድርን የምናወግዘውና የምንለው። ከዚህ ውጭ እኔ አመራር ካልኩ ወይም እኔ ያልኩት ነገር ካልሆነ ብሎ ክህደት ከፈጸመ ነው። አሁን ግን ክህደት አልፈጸመም፣ አብሬ እቀጥላለሁ ነው ያለው። ስለዚህ በዚህ መልኩ መታየት አለበት የሚለውንም ለማሳሰብ ነው። እንዳትደናግበሩ ብዙዎቻችሁ። ለዚህ ስልጡን አይነት ፖለቲካ ብዙዎቻችን እንግዳ ስለሆንን ነው እንዲህ አይነት ነገር ሲመጣ የሚያስደነግጠን ለማለት ነው። ተመልካቾች፣ በላሊበላና ባህር ዳር ከተሞች የቃና ዘገሊላን በዓል ለማክበር የወጡ ምዕመናን በወታደሮች ድብደባ ተፈጸመባቸው። ከተደበደቡት ምዕመናን በተጨማሪም በርካቶች በጅምላ ታፍረው ለእስር መዳረጋቸውን የከተማው ነዋሪዎች ተናግረዋል። በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት ከዛሬ ጥር 12 ጀምሮ በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን በላሊበላ ለማክበር የወጡ ምዕመናን በወታደሮች ድብደባ እንደተፈጸመባቸው ከዓይን ምስክሮች ለማረጋገጥ ተችሏል። በላሊበላ ከተማ ዛሬ ከረፋት ጀምሮ ወታደሮች በዓሉን ለማክበር በተሰበሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን የዓይን እማኞች ጨምረው ለጣቢያችን ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላም ሁኔታ አክብረው ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል ነው የተባለው። በተመሳሳይ በዛሬው ዕለት በባህር ዳር ከተማ ቅዱስ ሚካኤልን በዓል ለማክበር የወጡ ሕጻናትና ወጣቶች በከተማው በተሰማሩ የሚሊሻና ፖሊስ አባላት ድብደባ እንደተፈጸመባቸው ከስፍራው የደረሰን መረጃ ያመለክታል። መተከል በመንግስት ሚሊሻዎች አማካይነት የአርሶ አደሩን መንደር በማቃጠል እየተደረገ ያለው ማንነት ላይ የማፈናቀል አሁንም እንደቀጠለ ነው። በርካታ የከተማው ነዋሪዎች አለምንም ተለዋጭ ማረፊያ
በማንነታቸው የተለዩ ቤቶቻቸው በዶዘር እየፈረሰባቸው በመሆኑ ከነቤተሰቦቻቸውን ሜዳ ላይ መበተናቸው ተገልጿል። ተፈናቃዮቹ ለረጅም ጊዜ ሲኖሩባቸው የነበሩ ቤቶቻቸው በመፍረሳቸው ለከፋ ችግር መዳረጋቸው የተገለጸ ሲሆን የሚመለከታቸው አካላት ለአቤቱታቸው ምላሽ ሊሰጧቸው ስላልቻሉ መገናኛ ብዙሃን ችግራቸውን እንዲያሰሙላቸው በአደራ ተማጽነዋል። ሌላው ተመልካቾቻችን፣ አድማጮቻችን ፕሬዝዳንት ታዬ አጽቀሥላሴ በትናንትናው ዕለት የጥምቀት በዓልን ለማክበር በዚህ መልክ ነበር ለብሰው የወጡት። አለባበሳቸው ይህን ነበር የሚመስሉት። ይህን ተከትሎ የፕሬዝዳንቱን አለባበስ ያዩ ምዕመናን ክቡር ፕሬዝዳንት ሆይ የለበሱት ባንዲራ በአዲስ አበባና በኦሮሚያ ምዕመናንን ለስርና ለእንግልት እየዳረገ መሆኑን ያውቃሉ ግን በማለት ጠይቀዋል። በሞሮኮ የ27 ዓመት ሴኔጋላዊ ወጣት ትናንት ምሽት በቢላዋ ጥቃት መገደሉ ተሰማ። ይህ ግድያ በሞሮኮና በሴኔጋል መካከል ያለውን ዲፕሎማሲያዊና ስፖርታዊ ግንኙነት ወደ ከባድ ውጥረት ውስጥ ከቶታል ተብሏል። እንደ ሴኔጋል መገናኛ ብዙሃን ዘገባ ጥቃቱ የተፈጸመው ሞሮኮ በአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በደጋፊዎች መካከል ከፍተኛ አለመግባባት በነገሰበት ወቅት ነው። ወጣቱ ሸክ ዲዩፍ በካዛብላንካ ጎዳናዎች ላይ በቡድን በታጠቁ ሰዎች ተከቦ በደረሰበት የስለት ጥቃት ሕይወቱ አልፏል። የሞሮኮ የጸጥታ አካላት በወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር መዋላቸውን ገልጸዋል። የግድያው መነሻ የስፖርት ደጋፊዎች ግጭት ይሁን ወይም ዘረኝነት በሚለው ላይ ጥልቅ ምርመራ እያደረጉ መሆኑንም አስታውቀዋል። ይህን ተከትሎ በሞሮኮ የሚገኘው የሴኔጋል ኤምባሲ በጉዳዩ ላይ ያለውን ስጋት ገልጾ በሀገሪቱ የሚኖሩ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉና በተለይም በምሽት እንቅስቃሴያቸውን እንዲገድቡ አሳስበዋል። ይህ ድርጊት በአህጉሪቱ በሚገኙ አፍሪካውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በማህበራዊ ሚዲያ መድረኮች ላይ ጀስቲስ ፎር ሸክ ዲዩፍ በሚል መሪ ቃል ወንጀለኞች ተገቢውን ቅጣት እንዲያገኙና በአፍሪካውያን ላይ የሚፈጸም የዘረኝነት ጥቃት እንዲያቆም የሚጠይቁ ዘመቻዎች በስፋት እየተሰራጩ ይገኛሉ። ይህ ክስተት ስፖርት አንድነትን ከመፍጠር ይልቅ ለግጭትና ለጥላቻ መነሻ እንዳይሆን ስጋት የፈጠረ ሲሆን የሁለቱ ሀገራት መንግስታት ሁኔታውን ለማረጋጋት ምን እርምጃ ይወስዱ ይሆን የሚለው ጉዳይ በጉጉት እየተጠበቀ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አብይ አህመድ የጸጥታና የደህንነት መዋቅሩ ላይ ለውጥ ማድረጉ ተገለጸ። አጠቃላይ የሀገሪቱን ጸጥታና ደህንነት በበላይነት እንዲቆጣጠርም በቅርቡ በተለየ ሁኔታ የተዋቀረውና በደህንነት መስሪያ ቤቱ ስር በሚገኘው የሪፐብሊካን ኃይል እጅ መግባቱን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የጸጥታና ደህንነት የጋራ ግብረ ኃይልን ስልጣን በመውሰድ አጠቃላይ ስራውን የሚያከናውነው ይኸው የሪፐብሊካን ኃይል በአብይ አህመድ ፍጹም ታማኝ የሆኑ ጥቂት ሰዎችን በመሰብሰብ በአዲስ መልክ መደራጀቱ ታውቋል። በሌላ በኩልም በርካታ የአገዛዙ ባለስልጣናት ጠባቂ አጃቢዎቻቸው እንዲቀየሩላቸው መጠየቃቸውን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የፌዴራል ፖሊስንና መከላከያ ሰራዊትን እንደዚሁም ኢንሳን ሚናቸውን በመቀነስ የጸጥታና ደህንነት የጋራ ግብረ ኃይሉን በዚሁ የሪፐብሊካን ኃይል በተሰኘው በብሔራዊ መረጃና ደህንነት መስሪያ ቤቱ ስር በተዋቀረው ቡድን እጅ እንዲገባ አድርጎታል። ከአርብ ዕለት ጀምሮም የአዲስ አበባ ፖሊስ ተጠሪነቱ በጊዜያዊነት ለዚሁ የሪፐብሊካን ኃይል እንዲሆን መደረጉ ታውቋል። የጸጥታና ደህንነት መዋቅሩ ይበልጥ እየጠበበ በውስን ሰዎች እጅ ብቻ እንዲመራ እያደረገ ያለው አብይ አህመድ የፋኖ ጥቃት መፈጸም የጸጥታና ደህንነት መዋቅሩን በተለይም ከአማራ ብሔር ተወላጆች ጋር በተያያዘ ዳግም እንዲያዋቅረው እያደረገ እንደሆነ ተገልጿል። የኤርፖርት የጸጥታና ደህንነት ሙሉ በሙሉ በሪፐብሊካን ኃይል ቁጥጥር ስር ሆኗል። ከመካከለኛ አመራር ጀምሮ የብልጽግና ባለስልጣናት ከሀገር እንዳይወጡ ከጠቅላይ ሚኒስትሩ ቢሮ በተላለፈ መመሪያ መከልከሉ ታውቋል። ሪፐብሊካን ኃይል የተሰኘው አብይ አህመድ የመጨረሻ ምሽግ አድርጎ ያዋቀረው ልዩ የአፋኝና ገዳይ ቡድን ከአርብ ዕለት ጀምሮ የሚካሄዱትን መጠነ ሰፊ እስሮችንና ቤት ለቤት ፍተሻዎችን እያከናወነ ሲሆን በስካውንም ከ1000 በላይ የሚሆኑ ሰዎች በዋናነትም የአማራ ብሔር ተወላጆች ታፍሰው ወደ አዋሽ አርባና ወደ ሌሎች የግዞት ማጎሪያ እስር ቤቶች መወሰዳቸውን ያገኘነው መረጃ ያመለክታል። አዋሽ አርባ ከተወሰዱት መሃል አንዲት ነፍሰ ጡር እናት እንደሚገኙበትም ተመልክቷል። ይህ በእንዲህ እንዳለ አብዛኛው የአገዛዙ ባለስልጣናት የአካልና የዙሪያ ጥበቃ እንዲቀየርላቸው መጠየቃቸው ተሰምቷል። አካል ጥበቃ በሚባለው ሹፌራቸውን ጨምሮ እንደየደረጃቸው 4ና ከዚያ በላይ አጃቢዎቻቸው በከፊልና በሙሉ እንዲቀየሩ የጠየቁ ሲሆን መኖሪያ ቤታቸውንም የሚጠብቁት ላይ ሌሎች ጠባቂዎች እንዲመደቡላቸው ለጠቅላይ ሚኒስትሩ ቢሮና ለደህንነት መስሪያ ቤቱ ጥያቄ እንዳቀረቡ ነው የአንከር ሚዲያ ምንጮች የገለጹት። በተለይም የአማራ ተወላጅ የሆኑ የፌዴራል ባለስልጣናት ጠባቂዎቻቸው እንዲቀየሩላቸው ሲጠይቁ እንደነበረና አጥብቀው በማሳሰብ በአስቸኳይ
በአስቸኳይ ሌሎች እንዲመደቡላቸው በቀጥታ ጠቅላይ ሚኒስትሩን እንደጠየቁ ለማወቅ ተችሏል። የኢኖቬሽን ሚኒስትሩ በለጠ ሞላ በቅርቡ ዛንዚባር ደርሶ ከተመለሰ በኋላ ለጠቅላይ ሚኒስትሩ በዛንዚባር የግድያ ሙከራ እንደተደረገበት ፋኖ ሊገድለው እየተከታተለው መሆኑን ሪፖርት አድርጎለት እንደነበረ የጠቀሱት የአንከር የመረጃ ምንጮች በፍጥነት ወደ ጠቅላይ ሚኒስትሩ ጋር በመደወል ጠባቂው እንዲቀየርለት መጠየቁ ተመልክቷል። በለጠ ሞላ በመስሪያ ቤቱም ከምክትል ሚኒስትሩ ጀምሮ ሰራተኞቹ በሙሉ ተፈትሸው ወደ ግቢ እንዲገቡ መመሪያ መስጠቱም የተገለጸ ሲሆን ሌሎች ሚኒስትሮችም በተመሳሳይ ሰራተኞች በሙሉ እየተፈተሹ እንዲገቡ ትዕዛዝ መስጠታቸውን ለማወቅ ተችሏል። ከዚሁ ጋር በተያያዘም ከአካል ዙሪያ ጥበቃና አጃቢዎች መሃል 50 የሚሆኑት ለጊዜው በደሞዝ ያስገዳጅ እረፍት እንዲወስዱ የተደረጉ ሲሆን የታሰሩም እንዳሉ ተገልጿል። ይህ በእንዲህ እንዳለም በሪፐብሊካን ኃይልና በአዲስ አበባ ፖሊስ ታጅበው ልጆቻቸውን ከትምህርት ቤት የወሰዱ ባለስልጣናት በከፍተኛ ፍርሃት ውስጥ ሆነው ይታዩ እንደነበረ ከምንጮች መረጃ ለማወቅ ተችሏል። በሌላ በኩል በአብይ አህመድ አዲሱ የጸጥታና ደህንነት ለውጥ ስልጣኑን ጠቅልሎ የወሰደው የሪፐብሊካን ኃይል በአራቱም የአዲስ አበባ አቅጣጫዎች የእግረኛና የተሽከርካሪ ድንገተኛ ፍተሻ የሚያደርግ እንደሚሆን ያገኘነው መረጃ አመልክቷል። በአብይ አህመድ አገዛዝ ተጠርጣሪ የሆኑ ባለሀብቶችም የባንክ አካውንታቸው በጊዜያዊነት እንዲታገድ የሚገልጽ የትዕዛዝ ደብዳቤ ለየባንኮቹ መላኩን ነው የአንከር ሚዲያ ምንጮች የገለጹት። በአማራ ክልል ስር የነበረችው የአውራ ጎዳና ከተማ ወደ ኦሮሚያ ክልል ሙሉ በሙሉ እንድትጠቃለል መደረጉ ተገለጸ። ባለፈው መስከረም ወር በአብይ አህመድ ሰራዊት በኦሮሚያ ክልል ልዩ ኃይልና ሚሊሻ የተቀናጀ ጥቃት ወረራ የተፈጸመባት የአውራ ጎዳና አነስተኛ ከተማ በኦሮሚያ ብልጽግና ውሳኔ ከአማራ ክልል እንድትወጣና በኦሮሚያ ክልል ስር እንድትገባ መደረጉን ያገኘነው መረጃ ያመለክታል። ከጅቡቲ ወደ አዲስ አበባ በተዘረጋው መንገድ ላይ የምትገኘው አውራ ጎዳና በወቅቱ ከፍተኛ ጥቃት ተፈጽሞባት ከ30 በላይ ነዋሪዎቹ ተገድለውና ከ3000 በላይ አባወራዎች ተሰደው እንደነበረ የሚታወስ ነው። አቶ ሽመልስ አብዲሳ ይህንኑ የአውራ ጎዳናን ወደ ኦሮሚያ ክልል መጠቃለልን ለአማራ ክልል ባለስልጣናት ቢሮአቸው ድረስ ጠርተው መንገራቸውን የተመለከተው በቅርቡ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የአማራ ክልል አመራሮችን አቶ አረጋ የአማራ ክልል ብልጽግና ፓርቲ ፕሬዝዳንት አቶ ይርጋ ሲሳይን የፖሊስ ኮሚሽነር ደሴ ደጀንን እንዲሁም የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታውን ቢሮ ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትሆን መደረጉን እንዳሳወቃቸው ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። አቶ ሽመልስ ለዚህ ውሳኔ በምክንያትነት ያቀረበላቸው የአውራ ጎዳና አነስተኛ ከተማ ከጅቡቲ ወደ አዲስ አበባ የተዘረጋው የባቡር መስመር የሚያልፍባት ብቸኛ በአማራ ክልል ስር የምትገኝ መሆኗንና አሁን ባለው የፖለቲካ ሁኔታ በአማራ ክልል ስር ሆና መቆየቷ የኦሮሚያ ክልል እንዲሁም የአዲስ አበባ ሕልውና አደጋ እንደሚሆን በኦሮሚያ ብልጽግና አመራሮች በኩል ውይይት ተደርጎበታል በማለት ከገለጸላቸው በኋላ የኦሮሚያንና የአዲስ አበባን ሰላምና ደህንነት ለማረጋገጥ የአውራ ጎዳና አነስተኛ ከተማ በኦሮሚያ ክልል ስር መሆኗ ተመራጭ ሆኖ አግኝተነዋል ብሏል ሽመልስ አብዲሳ። ለአማራ ክልል አመራሮች በግልጽ የአውራ ጎዳና በአማራ ክልል ስር መሆኗ ከፋኖ እንቅስቃሴ አንጻር ዋናውን ከጅቡቲ አዲስ አበባ የተዘረጋውን መስመር የሚቆርጠው እንደሆነ ይህ ደግሞ የኦሮሚያን ክልል ሕልውና አደጋ ላይ እንደሚጥለው የጠቀሰው ሽመልስ አብዲሳ ከተማዋ በኦሮሚያ ክልል ስር መሆኗ የሕልውና ስጋቱን ይቀርፈዋል ተብሎ እንደታመነበት በግልጽ እንደነገራቸው ለማወቅ ተችሏል። ቢሮ ድረስ ተጠርተው ውሳኔው የተነገራቸው የአማራ ክልል ባለስልጣናት ሳንገራግሩ ተቀብለው እንደወጡና ለአፈጻጸሙም አብረው እንደሚሰሩ ለሽመልስ አብዲሳ መግለጻቸውን በመረጃው ተመልክቷል። የአብይ አህመድ አገዛዝ የአማራን ህዝብ ከማዕከላዊ ኢትዮጵያ እንዲርቅና በአዲስ አበባ ያለው ድርሻ እንዲጠፋ ለማድረግ እየወሰደ ካለው እርምጃዎች አንዱ ለአዲስ አበባ የሚቀርቡ የአማራ ክልል አካባቢዎችን በወረራና በፖለቲካ ውሳኔ መቀማት መሆኑን ማሳያ ተደርጎ እንደሚታይ ነው ለጉዳዩ ቅርበት ያላቸው የአንከር ሚዲያ ምንጮች
ነዋሪዎች የገለጹት። ቀጣይ ኢላማ የተደረጉ የሰሜን ሸዋ አካባቢዎች እንዳሉና ከኦሮሞ ነጻነት ሰራዊት ጋር በመቀናጀት እንደ አጣዬም የመሳሰሉ ቦታዎችን ከአማራ ክልል ለመውሰድ በኦሮሚያ ብልጽግና በኩል እቅድ ተነድፎ ተግባራዊ መደረግ እንደጀመረም ለማወቅ ተችሏል። አውራ ጎዳናን ከተማ በአሁኑ ጊዜ ሙሉ በሙሉ በኦሮሚያ ክልል ስር የተጠቃለለች ሲሆን ከ3500 በላይ ነዋሪ የሆኑ አባወራዎቿ ተሰደው በአቅራቢያ አካባቢዎች በድንኳን ውስጥ እንደሚገኙ ተመልክቷል። የኦሮሚያ ክልል ልዩ ኃይል ከነባር ነዋሪዎች ንብረታቸውን በመንጠቅ ማንነትን መሰረት ያደረገ አሰፋፈር እንዲፈጠር እያደረገ ሲሆን የመሬትና የካርታ ይዞታ ለአዲሶቹ ነዋሪዎች እየተሰጠ መሆኑንም ካገኘነው መረጃ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትና ወንድማማችነትን ያስቀደመው የድርጅታችን ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን የመመስረቻ ሰነድ ሕገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። በዚህም መሰረት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ ካሳምነው እዝ ለሚወከል ጓድ፣ የፖለቲካ መምሪያ አርበኛ ጌታ ስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ የድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት መምሪያ አርበኛ ስረስ ማረዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፋንታው፣ የውጭ ጉዳይ መምሪያ እንዲሁ ከአሳምነው እዝ ለሚወከል አባል ምደባ ሰጥቷል። በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮቹን ቁልፍ መልእክቶች ያቀርባል። አንደኛ፣ መልእክት ለድርጅታችን ሰራዊት። ከፍተኛ መስዋዕትነት እየከፈልክበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳው ሐሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘውን ተጨማሪ አቅም በመጠቀም በጽናትና በቁርጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን ያስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅቱን ውህደት ተከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎች ተገቢውን ምቹ ሁኔታ በመፍጠር በቅንነት መተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገው ወትሮ ዝግጁነት እንዲያረጋግጥ በጥብቅ እናሳስባለን። ሁለተኛ መልእክት ለመላው ህዝባችን። የትግሉ ደጀን የሆነው ህዝባችን በመድረኮች ሲያቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱ በድጋሚ ያበሰርን፣ እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነት ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቶችን በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን። ሶስተኛ መልእክት ለአማራ ዲያስፖራ። በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ የመጀመሪያ ወቅት ሲያደርገው የነበረውን የነቃ ተሳትፎ
በሂደት በተፈጠሩ ያመለካከት መዛነፎችና ጣልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህም እንኳን ደስ ያላችሁ እያል ለቀጣዩ የትግል ምዕራፍ ከናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫዎችንና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። አራተኛ መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍል ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የሉና አደጋ ያላንጃበበበት ኢትዮጵያዊ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል ለአማራ ህዝብ ህልውና እና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄን ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውም እና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድንና ሊቃን በጋራ በመቆም ለጋራ ጣፋንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘራፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ትክክል ናቸው። የቀጠናው ህዝቦች እረፍትና ልማት ይሻሉ ይገባቸውማል። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃት የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን ዕድሜ ማሳጠር አስፈላጊ ነው። ለዚህም የፋኖ አንድነት የፈጠረውን ተጨማሪ አቅምና እድል እንዲሁም በስካሁኑ ሂደት በጸረ አገዛዝ ትግሉ አስፈላጊነት ላይ የታዩ መግባባቶች በተሟላ ሁኔታ በማቀናጀት የዘር ማጥፋቱን ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርብላችኋለን። 5 መልእክት ለዓለም አቀፉ ማህበረሰብ አብይ አህመድ መሩ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝቦች ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ ሙን ነው። አገዛዙ ሀገሪቱን የማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ የሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል። ይህ አገዛዝ ጸረ ህዝብ በመሆኑ ከችግሩ የማይታከም ከስተቱ የማይማርና አንዳች ተአማኒነት ያልታየበት ነው። የአገዛዙ የጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግር አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረ ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀው የዘር ማጥፋት ጦርነትና የተከተለው የህልውና አደጋ ጦርነቱን ከመቀልበስ ውጭ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት እየታገለም ይገኛል። ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ሁሉና ለማረጋገጥ በትግል ላይ ይገኛሉ። ይህንን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ማስወገድ፣ የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነ እናምናለን። ከዚህም በመነሳት
ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገውን ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ ያገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለው አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችም በጦርነቱ ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ አዴ ወደ አዲስ አበባ ገብታለች። አዴ ወደ አዲስ አበባ በገባችበትም ሰዓት ያጋጠማት ሊሊ በጭራሽ ሁሉንም ሰው እንደረሳች ረስታታለች። ሊሊም የታለች ብላ የፈለገቻት ያለች ከባቡሬ ጋር ባለችበት ሰዓት ስታገኛት አንቺ ማነሽ በማለትም አዴንም ጭራሽ ረስታት አዴም በጣም አዝናለች። ገጀራው በታገተበት በባቡሬ ቤት አምልጦ ወጥቷል። ገጀራው እጅና እግሩ ታስሮ በነበረበት ሰዓትም የባቡሬን እናት እንደዚህ እንዴት ታረጋለህ በማለትም ታስሮ ነበር። ነገር ግን አምልጦ ወጥቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቻናሌ ቤት ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ እንደተለመደው ሰራተኛው አዴ ክፍል 182 ነው ይዤላችሁ የመጣሁት። አዴ እንደተለመደው እንዳያችሁት ባለፈው ከአባቷ እጅ አምልጣ ወጥታ በነበረችበትም ሰዓት አሁን ደግሞ ወደ አዲስ አበባ ገብታለች። አዲስ አበባን በገባችበት ሰዓት ከዴቭ ጋር ተገናኝታለች። ዴቭም ሁሉንም ነገር ሁኔታው ስታስረዳው በጣም አዝኗል። ሊሊካቸውም የነበሩትም ሽማግሌ እንዲመለሱ ለፍቅር እናት ነግሯታል። እንግዲህ ነግሯት እሷም እኔ ምንም ማድረግ አይችልም እንግዲህ ለነሱም ለሽማግሌዎች ነግራቸዋለሁ፣ ነገር ግን በዚህ ሁኔታ ያለች ስላንተ ብቻ አታውራ ከጎና እንድቆም እናም ደግሞ ሊሊ ደግሞ በዚህ ሁኔታ ያለች እሷንም ስለመረሳት በጣም ከባድ ጊዜ ነው፣ ሁሉም ነገር ተደራርቦባታል በማለትም ተናገረ። እህት አለም እኔ ሁሉም ነገር ስችት ብሎኛል ሰልችቶኛል በማለትም ዴቭም በጣም አማሮ ተናግሯል ማለት ነው። አሹም ሲነገራት ሲገናኝ እንዴ አዴ መጣሽ ወይ በማለትም እንዴት ነው ሲላት ሁሉ ነገር ባክ ምንም የተስተካከለ ነገር የለም እና አባቴ የላሰበውን ነገር ነው የላሰብኩትን ነገር ነው ያረገብኝ በማለትም ለሱም ነግረዋለች። ገጀራው እና ባቡሬ ቤት በታገተበትም እሱም እጅና እግሩን ፈቶ ወጥቶ ሄዷል ማለት ነው። እሱም ባቡሬ ሳያቅ ነው ወጥቶ የሄደው። ቅምጥልም የሚበላ ነገር ይዛለት ገብታ እንዴት ነው በማለትም ስታወራው ምግብ ልሰጠው ስትልም እምቢ ብሏታል ማለት ነው። በዛን ሰዓት አንተ እንኳን ምግብ በዚህን ሰዓት መርዝ ተሰጥቶ ነበር መሞት የነበረበት፣ አይ እኔ አልበላም መርዝ ይኖርበታል በማለትም አናግሯታል ማለት ነው። እኔ አልበላም መርዝ አርገሽበታል ሲልም ትበላ እንደሆነ ብላ ካልበላ እጄው ነው ሞጣው በማለትም እሷም መልሳ አናግረዋለች። በዛን ሰዓትም እሱም ምግቡን ይዛ በወጣችበት ሰዓት እንኳን ላንቺ ለባቡሬም አልመለስም ካሁን በኋላ ታይኛለሽ በማለትም እጁንና እግሩን ፈቶ ወጥቶ ጠፍቷል። በዛን ሰዓት ተመልሳ መታም ስታገኘው የለም እንዴ ማዘር በማለትም እናቷን ጠርታ የት ሄደ ገጀራው አንቺ ነሽ ፈታሽው ወይ ሲል ኧረ በፍጹም እኔ መጀመሪያም ብያችኋለሁኝ አሳልፋችሁ ለፖሊስ ስጡ ሲላችሁ አይሆንም ብላችሁ አሁን የባሰውን አመጣችሁ አሁን ብዙ አደጋ ላይ ነው ምን ሆነው በማለትም ነገረቻቸው። አው በማለትም ለባቡሬም ስልክ ደወለችለት። እንግዲህ እሱና ሊሊና ባቡሬ አብሮ የሚሄዱበት ላይ አዴን ያገኛታል። ይሄም ገጀራ አዴን ሲያገኛት እህቴ እንዴት ነሽ እና እዚህ ሰፈር ሊሊ የምትባል ሰው ታውቂያለሽ በማለትም ይጠይቃታል። እንዴ ሊሊ የኔዋ ነሽ ሲል ተተዋውቃላችሁ እንደ ሲል አው እንተዋውቃለን ሲል አንተ ከየት ታውቃታለሽ ሲል ከዚህ በፊት የቀድሞ ጓደኛዬ ነች በማለት በቃ ሳገኛት እኔም የፈለኳት ነው ሳገኛት እነግርሃለሁ ስልክ ቁጥሩን ስጠኝ በማለትም ስልክ ቁጥሩን ተቀብላለች ማለት ነው። እሱም እንግዲህ ካሁን በኋላ ከወጣ በኋላም ስራውን ሊቀጥል ነው ማለት ነው። ሆኖም ግን የቤዛን ወንድም ያገኘዋል። የቤዛን ወንድም አረ ሊሊን የቤዛን ወንድም እንዴ አንተ የት ጠፍተህ ነው ሲል
እነ ባቡሬ ቤታቸው ዘግቶ አስቀምጦኝ ነበር ብሎም ይነግረዋል። እንዴ እናም ደግሞ አትፈልገኝም በማለትም ሲነግር አንተ እኮ እነሱ ጥሩ ነው ያርጉት እንደውም የእጅህን ያገኘው ብሎም ይነግረዋል። እንዴ አንተም ለነሱ ተባባሪ ነው ማለት ሲሉ አይ ማዘሯን እንዲህ ማድረግ አልነበረብህም ብሎ ይነግረዋል። እሺ ይሁንልህ እናም መድኃኒቶቹ መጥቷሉ እና እዚያቸው ያለቁትን መድኃኒቶች አስተካክል አመጣ ሲል አዎ ይለዋል። ለማንኛውም ግን እዛ ሐኪም ቤት ያለውን ሰው ብታስተዋውቀኝ ደስ ይለኛል ሲል እሱ እንኳን ይቅርብህ ለጊዜው መታወቅ አይፈልጉም ይላል። እና ሊሊ የት ነው ያለችው ሲል ሆስፒታል ነው ያለችው ይላል። እና በቃ ሆስፒታል ካለች ጥሩ ነው አገኛታለሁ ሲል እሷ እኮ ሁሉ ነገር ረስታለች አብዳለች ይላል። እንዴ ማበዷ እኮ ጥሩ ነው እንደውም አክስቷ ስለምፈልጋት ለኔ ጥሩ ነው ይላል። በቃ ይዛ አገናኛለሁ ብሎ ሁለቱም ይለያያል። የአዴም ቤተሰቦች አለመቀበላቸው ፍቅር ደስ ብሏታል ማለት ነው። እኔም እኮ መጀመሪያ ነግሬህ ነበር አዴና አንተ አንድ ላይ መሆን የለባችሁም ነበር በማለትም ስትናገር እና መሆን ያለበት እንዴት ነው በማለትም እሱም ይናገር ፍቅር እንደዛ አትበይ በማለትም የፍቅር እናት ተመልሳታለች ማለት ነው። ሆኖም ግን አዴ እዛም ሁሉም ነገር ጭንቀት አጋጥሟታል። አጎቷን ብርሃን አግኝታ አንተ አጎቴ እንዴት እንደዚህ እናቴን ትገፈትራታለህ? እንዴት እንደዚህ ታረጋለህ? በጣም አዝኜብሃለሁ በማለትም ነገር እና እኔን አሁን የተቆጣሽኝ ነው? አውቆጣለሁ። እንዴት ነው የምትናገረኝ? ሲል አጎቴ ስለሆንክ ግን አክብሬሃለሁኝ። ነገር ግን እናቴ የሆነ ነገር ብትሆን ኖሮ አለቅህን ነበር በማለት ትታው ትሄዳለች። እዛ ሄዳ ቁጭ ባለችበትም ሰዓት አባትዮ ይጠሯታል። እና እኔ አሁን አዴ ሁሉ 3 ጊዜ ሰርግ አዘጋጅቶ ሰዎቹ እምቢ ብላ ስለሄደች ስለዚህ ቅጣት አለብኝ ተቀጥቼ እመጣለሁኝ ለትንሽ ጊዜ ወደ ሩቅ ቦታ ልሄድ ነው በማለትም ይነግሯታል። እና አንተ እኮ እሷ ጥፋተኛ አይደለችም አባቴ አንተ ነህ ጥፋተኛ ነህ በማለትም ትነግረዋለች። በዛን ሰዓት እና እኔ እኮ እሺ ካለችኝ ብዬ ነበር እንግዲህ እኔ ምንም ማድረግ አልችልም እንግዲህ መልካም ጉዞ ይሁንልህ ብላም ትሄዳለች። ወይ ብርሃን አንቺም እንዲጨከንሽ ማለት ነው እኔ እንደው ታዝኛለሽ ብዬ ስነግርሽ በማለትም ትነግረዋለች። በዛን ሰዓትም ራቅ ብላ እንግዲህ ፈጣሪ ይጠብቅህ ምንም ማድረግ አልችልም በማለትም ብቻዋን ታወራለች። ባቡሬም ቤዛን ቁጭ ባለበት ደረጃ ላይ ቁጭ ባለበት ቤዛ ትመጣለች። እሱንም ስታይ ወደ ታች ልትወርድ ትሆናለች። እሷም የላያት መስሏታል። ነገር ግን ቤዛ በማለትም ይጠራታል። ምንድነው የሚያሸሽ? ምንድነው የሚያስተነግጥሽ? አረ በፍጹም ነይ አንቺ የሊሊ እጅ አለበት ማለት ነው ላታል። አረ በፍጹም እኔ የሊሊ እጅ የለብኝም አንቺማ የሆነ እጅማ አለብሽ ብሎም ተጠራጥሯል። ምክንያቱም መሸሽሽ በማለትም እና ስሚ ሊሊን በደንብ አርገሽ ተንከባከቢያት ብሎም ይነግራታል። እሺ ትለዋለች። ነገር ግን እቺማ የሆነ እጇማ አለበት በማለትም ይናገራል። አዴም እሷን እቺ አዴ የሆነ ነገርማ እጇ አለበት በማለትም አዴም ተናዳ ለዶክተሩ ትናገራለች። ቤተሰብ እንግዲህ ቪዲዮን ላይ ታርጋችሁ። ወሰላሙ አለይኩም።